ምንድነው የምትሰራው? አደይ ይቅርታ፣ በጣም አዝናለሁ ማለት የሊዱ ሲገርመን አደይም ታግታለች በዛሬ ቀን። ሁለቱም ለአረብ ሊሸጡ ነው። በጣም የሚያሳዝን ነገር። አደይም እንግዲህ ይሄው የናኦል ወጥመድ ውስጥ ገብታለች። ግን ደግሞ በቅርቡ ናኦል በፖሊስ ሊያስዙት ነው። ፍቅርና ቤዛ ይሄን ምስጢር አውጥቷል። የሆነ ቪዲዮ ቤዛ ጋር ስላለ በሱ ናኦልን እጃችን እናስገባለን። ባርኮትና ዴቭ ስመጡ ይሄን ነግረን ለፖሊስ እናስዛለን እያሉ ነበረ እና ለባርኮትና ለዴቭ ተናግረዋል። እንግዲህ በፖሊስ ቁጥጥር ስር ሊውል ነው። አደይና ሊዱ ደግሞ ለአረብ ልሸጡ ነው። ምክንያቱ ብሌን የምትባለው ፍቅረኛዬ ለአረብ ተሽጣለች እና እኔ ሴቶቹን ስሰጣቸው ብቻ ነው የሚለቅልኝ ብሏል። ለዛ ነው እኔ መስዋዕት የሚከፍለው። እሷ ለእኔ መስዋዕት ከፍላለች። እናቴን ለማሳከም ብላ ራሷን አሳልፋ ለአረቦች ትሸጥ ነበረ። አሁን ደግሞ እኔ እናንተ ሽጬ የኔ ፍቅረኛ ማስመለስ አለብኝ ብሏል ናኦል። እንግዲህ ሁሉም የራሱ የሆነ ችግር አለ። ግን ደግሞ አደይና ሊዱ ለናኦል አዝኗል። ቢሆንም ግን እነሱም ሊሸጡ ነው፣ ለአረብ ተስማምቷል። ምንም ማድረግ አይቻልም። በጣም ያሳዝናል። ፍቅርና ቤዛም ተስማምቷል። ናኦልን የሆነ ወጥመድ ውስጥ ለማስገባት ፖሊስ እጅ እንዲገባ እንፈልጋለን እያሉ ነው። ውድና እየተከበራችሁ ደህና ናችሁ ወይ? ሰራተኛ አደይ ክፍል 50 ተለቋል። ገብታችሁ እዩት። ስለኔ ደግሞ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት እወዳለሁ። እንግዲህ በዛሬ ቀን ሊዱ መቼ ትወጣለች? ሊዱ መቼ ከዚህ ከናኦል እጅ ታመልጣለች እያለ እንግዲህ በዛሬ ቀን ደግሞ አደይም እንግዲህ ናኦል ቁጥጥር ስር ውላለች። አሁን ለአረብ ሁለቱም ሊሸጡ ተዘጋጅቷል። በጣም ያሳዝናል። እንግዲህ ማን ደርስላችኋል ይመስላችኋል? ፖሊሶቹ የሚደርስላችሁ ይመስላችኋል? እንግዲህ አሁን ዴቪና ባርኮት ወደ ፖሊስ ስለሚያሳውቁት ፖሊሶቹ ይደርሱለት ይሆናል። እንደገና ደግሞ ዴቪን ደመቀና ንጉስም እኮ እየተከታተሉ ነበረ። ይሄ ናኦል እና አመልጣቸው ነው እንጂ እየተከታተሉ ነበረ። ቤትኛ እንደገባ እሱን ይሄ ነገር ያደረገው ብሎ ሁሉም ሰው ጠርጥሮታል። አደይ እንግዲህ ለትንሽ ነው እየተሸወደችው። ቤዛና ፍቅር አንድ ላይ ሆኖ ክፍል ውስጥ ሆኖ እያወሩ እሷ ደግሞ እያዳመጠች ነበረ፣ በር ላይ ቆማ ማለት ነው። እና ሁሉም ነገር ያወሩትን ናኦል እንዳገታት ሊዱን ሁሉም ነገር ሰምታለች። ለዛ ነው ናኦል ሲመጣ በቃ እሱ ክፍል ውስጥ ሲገባ ቆልፋባት የት ነው ያለችው? ሊዱ የት ነው ያለችው? ሊዱ የት እንዳለች ካልነገርከኝ ፖሊስ እጠራለሁ፣ አለበለዚያ ከዚህ ክፍል ፖሊሶች እስከመጡ ድረስ ከዚህ ክፍል መውጣት አትችልም ብላ ነው የቆለፈችበት። ማንም ቤት ደግሞ አልነበረም። እሱ ግን የሆነ ነገር ለማድረግ ነበረ አቅዶ የመጣ፣ ወይ አደይን አፍናት ሊወስዳት ነበረ እና ዴቭና ባርኮት አሉ ወይ ብሎ ስጠይቋት እሷም ደግሞ አደይን ፈርታለች እና ይሄንን ስለሰማች ፍራር ተሰማት። አዎ አሉ ብላ ዋሸችው ማለት ነው። እሱ ልክ እዛ ቤት ሲገባ ቶሎ ብላ በር ቆለፈችበት እና ለዛ ነው አታላ ነው የወሰዳት እና አሁን ከፍተሽልኝ ካላስወጣሽኝ ለሊዱ ልንደርስላት አንችልም። ሊዱ አሁን የሚገሏት ሰው አለ። ስለዚህ እኔ ልደርስላት ይገባል ብሎ ነው ያታለላት። ስለዚህ ከኔ ጋር ትሄጃለሽ፣ ሊዱን ትወስጃለሽ ብሎ ነው ያታለላት። እሷም ደግሞ አደይም ደግሞ የዋ ስለሆነች እውነት መስሏት ሄደችው ማለት ነው። እሱ እኮ ብሏል አሁን አደይን አመጣታለሁ ችግር የለም፣ የአደይ ግን ለምለምን አልችላትም ብሏል። ለምለም ቶሎ ብላ ነው የምትጠረጥረው። የሆነ ነገር ቢያደርግስ በቃ ብዙ ነገሮችን ራሷን ትጠይቃለች። ለዛ ነው ለምለም በቃ አልችላትም እሷ ናት እንጂ አደይንም አመጣታለሁ፣ ሁለት ሰው ስለሚያስፈልጉት አደይም እንደምንም አመጣታለሁ አለው ማለት ነው። ለሊዲያ ደግሞ ሁሉንም ነገር ነገራት።
እኔም ወድጄ አይደለም ተሸግሬ እንጂ እኔም ወድጄ አይደለም። እናቴን ማሳከም ሲያቅተኝ ብሌን የምትባለው ሴት ለኔ ዋጋ ከፍላለች። ይሄን ሴተኛ ዳሪ እየሰራች ለአረብ እየተሸጠች ያ ብር እየላከችልኝ እናቴን እያሳክማት ነበረ። ልክ እሷም አረብ ጋር እያለች ያለ እናቴም አርፋለች እና አሁን ደግሞ ብሌን በጣም ነው የምታፈቅረኝ። እንደገና እኔም አፈቅራታለሁ። እንደገና ደግሞ ለኔ ብላ ዋጋ ስለከፈተች እሷን ከዛ ማስወጣት አለብኝ። አረብ እንግዲህ ተስማምቷል። ሌላ ሴት በብዛት ከሰጠው እንደሚመልስልኝ ቃል ገብቶልኛል። አረብም ደግሞ ከ30 በላይ ሴቶች ለሱ ልኬላታለሁ። ቢሆንም ግን እሱም ደላላ ስለሆነ ለሌሎቹ ይሸጣል ብሏል። ሊዱና አደይ እንግዲህ ለመሽጠት ተዘጋጅቷል። ልብሳቸውንም ተቀያይሯል ማለት ነው። አደይም በጣም ደነገጠች። እንደገና ሊዱም ደግሞ ይሄንን ቆሻሻ ስራ ውስጥ አደይንም አታስገባት፣ እኔንም ከዚህ ያስወጣኝ እያለች እንትን ብትልም ግን የሚደርስላቸው ሰው ምንም የለም። የናኦል ታሪክ ቢያሳዝነውም ግን ደግሞ ራሳቸውን ማቆሸሽ ስለማይፈልጉ አደይም ደግሞ ሌላ መፍትሄ እንፈልጋለን፣ እባክህ እንደዛ አታድርግ እያለው እየለመኑት ነበረ። ግን ደግሞ ናኦል ወስኗል። እኔ ብሌንን ከዛ ማስወጣት አለብኝ፣ ከዛ ማስመለስ አለብኝ። አረብ አግብቶታልና አሁን አረቡ ሌላ ሴቶች ካገኘ ብሌንን እንደሚለቅልኝ ቃል ገብቶልኛል ብሏል። ዴቭ ደግሞ ሰምቷል። ይሄ ነገር እንግዲህ ለፖሊስ አሳውቁ፣ ናኦል ነው እንደዚህ ያደረጋት የገደላት ብላ ነው ቤዛ የነገረችው። ግን አልተገደለችም። መጀመሪያ ጊዜ ለቤዛ እየተናገረው ተገላለች፣ ሊዱ ገድያታለሁ ብሎ ነበረ። ግን ደግሞ ለፍቅር የነገራት ትክክለኛ ነው። እንደውም ፍቅርን ይሄን ነገር ማድረግ ይፈልጋል። ግን ደግሞ ቤተሰቦቹ ሲያይ በጣም በቃ ችግር ውስጥ ስላሉ ይሄ ነገር በጣም ውስጥ ይረብሾኛል እያለ ነው። ናኦል ወድጄ አይደለም እኔም ተገድጄ ነው፣ ለብሌን ስል ነው ይሄን ሁሉ እያደረግኩ ያለው፣ ይቅርታ አድርጉልኝ እያለ እንግዲህ የአደይና የሊዱን ህይወት ሊያባላሽ ነው። ፖሊሶቹ ግን የሚደርስላቸው ይመስለኛል። አሁን ዴቪና ባርኮት ወደ ፖሊስ ጣይባ እየሄዱ ነው፣ ወደ ፖሊሶች እየሄዱ ነው። ፖሊሶች እንግዲህ ቶሎ ቤቱን ካገኙ ሊዱና አደይ አረብ እጅ ሳይገቡ ቶሎ እንትን እንደምሉ ተስፋ አለኝ። ዴቪም እንግዲህ እህቴ ሞታለች ብሎ ነው የሚያስበው። ግን እህቷ አለች። እንደገና አደይንም የሚወዳትንም ሊያጣት ነው። በጣም ውስብስብ ሆናል። ቤዛና ፍቅር ደግሞ እዛ ቤት ነገር እንትን እያሉ ነው። ይሄ ነገር ያመጣችው ፍቅር ናት። ፍቅር መቀጣት አለባት። ይሄንን ሰው እዛ ቤት ባታመጣ ኑሮ ይሄ ሁሉ አይፈጠርም። እንደገና ደግሞ